ብቻ አይደለም ክቡር ካንቲባ አንተ ያለ እዚህ ባለህበት ጊዜ ለብዙ ቤተ እምነት ቤትን ቦታ እንደሰጠህ ተናግረሃል። ያነ የሰጠህን የኛ ቦታ ያለምራ ቦታ እንዳናለማ ተከልክለን አንተ በጣቶች ፈርሜ የሰጠህ ቦታ ያ ራሱ እንዳናለማ ተደርገን ተዝሮ እየተፈጠረብን በደል እየደረሰብን ስላለ ብለን አሰምተን ያንንም ጽፎ ይዘዋል። እዚህ በግባችን ውስጥ አልሙ ተብለን ወጣቶች ለማልማት ውሃ ማለት መኪና እጥበት እንዲደረግ የሰሩትን ሰርተን እስክንጨርስ ድረስ ጠብቆ እያፈረሱብን የተለየ በደል ያለብን ብሶት ያለብን ብሶታችንን መሸከም የተሳንን ሰዎች ብለን አሰምተናል። በጣም አዝናለሁ። እንዲህ አይነት በደል ከደረሰ እኔ የራሴ ሃይማኖት እዚህ የሚያስተናግድ የለኝም። ሁሉንም በአንድ አይን ነው የሚያየው። እንደዚህ አይነት በደል የደረሰባችሁን ከአሁኑ ጀምሮ ምንም እንቅስቃሴ እዛ አይሆንም። ተለዋጭ ነገር እስኪሰጥ ድረስ ያቆማሉ። አይሰራም። እናንተም ህዝቡን አረጋጉ። በተቻለ መጠን ስብሰባ እየመራው አንድ ነገር ከሆነ የሆነ በደል ሲደርስባችሁ አሁን ስብሰባ እየመራሁም ሊሆን ይችላል። ስልክን ላነሳ ይችላለሁ። ጽፋችሁም ቢሆን ከእኔ ጋር ተገናኙ። ይህንን ጉዳይ በጥልቀት አጠናለሁ። እኔንም አሳስተውኛል። ምንም ማንም የሌለበት ኤሪያ ነው ብለው አሁን ለዚህ ሰውዬ እኔ ራሴ እንዲሰራ እንድል አድርገዋል። እንዲህ አይነት ችግር ሲከሰት የት አለ ብያውን ሲጠይቅ ነው አይ ድሮ እያሉ ያሉትና አሁን ይህንን ጉዳይ አጠናለሁ። ይህንን ጉዳይ አጥንቼ ምላሽ እስኪሰጥ ድረስ አሁን ከሁለት ሳምንት በኋላ እዚህ ምርቃት ፕሮግራም አለ። የኮሪደርን ሌላ ደግሞ ወታደር በዓል ምናምን የሚከበርም አለ። ለዛ ሲባል እዛ ያለው ከውስጥ ያለው ያላለቀ ነገር እንዳይታይ ታጥሮ ይዘጋል። ይህንን የሚያደርገው ማዘጋጃ ነውና ያንን እኛ ስናደርግም ምናልባት ህዝቡ ወጥቶ አሁንም ችግር እንዳይፈጠር ጥንቃቄ ውሰዱ። ህዝቡን አስተባብሩ። በቀረው አስፈላጊው ነገር ሁሉ እኔ አጥንቼ አስፈላጊውን ምላሽ ይሰጣለሁ ብለዋልና ድምፃችሁ ሆነን አሰምተናል። ድምፃችሁን የሰሙት ክቡር ካንቲባ ምላሽ እስኪሰጡ ድረስ ባላችሁበት ቦታ ሆናችሁ ለክቡር ካንቲባችንም እየጸለያችሁ ለሀገራችን እየጸለያችሁ ከዚህ በፊት የሚታደርጉትን እንደ ሃይማኖት መሪዎች የሚታደርጉት ለሀገራችንም ሆነ ለክልላችን ለሐዋሳ ከተማችንን የሚታደርጉትን ጸሎት ሳታቋርጡ እየጸለያችሁ እግዚአብሔር መልካም ውሳኔ ያስጀመረውን አስጨርሶ እስኪያሰማን ድረስ ላደረጋችሁት ትብብር ሁሉ ልባዊ ምስጋናዬን እያቀረብኩ እግዚአብሔር ይባርካችሁ ይላለሁ። መጀመሪያ እግዚአብሔርን ማመስገን እፈልጋለሁ። እንዲሁም ደግሞ እናንተንም ማመስገን እፈልጋለሁ። ብዙ ለፍታችሁ ቤታችሁን ትታችሁ እንግዲህ ዛሬ 10ኛ ቀን ነው ወደ ቤታችሁ ሳትመለሱ ይህንን ሁሉ መስዋዕት ከፍላችኋልና እግዚአብሔር ይባርካችሁ ማለት እፈልጋለሁ። ፓስተሩ እንዳሉት ክቡር ከንቲባችንን በጣም ነው ማመስገን የምፈልገው። በግሌ ጠርተውን ቢሮ ከስብሰባ ወጥተው ቢሮ ጠብቀው ጠርተውን በክብር ነው ያናገሩን። ለዚህ በተጨማሪ እንድታመሰግኑልኝ እፈልጋለሁ። ሌላው እንግዲህ እግዚአብሔርን እናመሰግናለን። እኛ የደረሰብንን በደል የሆነውን ነገር እዚህ ቢሮ ያለን ሰዎች እናውቃለን። ስንት ጊዜ ዞረን ከንቲባችንን ልናገኝ አልቻልንም። ብዙ ነገሮች ተደርጎብናል። በደላችንን ተበደልን እንኳን ማለት አልቻልንምና አሁን ግን እግዚአብሔር ይመስገን ይህንን እድል ስለሰጠን ነው። እንግዲህ ሁላችንም ቤተክርስቲያንን ወክለን ዞኖችን ወክለን ወረዳዎችን ወክለን እዚህ የተገኘ ነው። ፓስተሩ ኦልሬዲ ተቃለው ስለተናገሩ ነው የምናገረው።
ህዝቡ መቼስ ከላዩ ላይ ልብሱ ተወስዶበት ዝም ማለት አይችልም። ስለዚህ ስሜቱን ገልጧል። ነገር ግን አሁን በተወሰነ ደረጃ እንዲረጋጋ እንድታደርጉ እኛም እንከታተላለን። እናንተ በሰጣችሁን ኃላፊነት መሰረት ጉዳዩን ከክቡር ከንቲባው ጋር እንከታተላለን። ሌሎችም መደረግ ያለባቸው ነገሮች እናደርጋለን። እናንተም ህዝቡን እንድታረጋጉ እንዲሁም ደግሞ ኦንላይን ላይ የምትሰሙን የምታዩን ለከንቲባችንም እየጸለያችሁ ለቤተክርስቲያንም እየጸለያችሁ ለሀገራችን እየጸለያችሁ እንድትጠብቁ ምላሹን ከኛው አንደበት እስክትሰሙ ድረስ እንድትጠብቁ እንላለን። ስለተደረገው ስላደረጋችሁት ነገር ሁሉ በሀገር ውስጥም ከሀገር ውጭም ያላችሁ የሰባተኛ ቀን አድቬንቲስት ቤተክርስቲያን ምዕመናን እንዲሁም ደግሞ ይህ ፍትህ ተዛባ ብላችሁ ልክ አይደለም ብላችሁ ድምጽ የሆናችሁን ሌሎችም ጉዳዩ ይመለከተናል የነም ጉዳይ ነው የፍትህ ጉዳይ ብላችሁ ድምጽ የሆናችሁን ሁላችሁንም በእግዚአብሔር ስም ምስጋናችንን እናቀርባለን። እግዚአብሔር ይባርካችሁ። እዛው ሆነን እንግዲህ ፍትህ እንዲሰጠን ፍትህ ከእግዚአብሔር ብቻ ነው። መቼስ ክቡር ከንቲባችን ጥሩ ስራ እየሰሩ ነው እንሰማለን፣ በየቦታው ሰዎች ፍትህ እያገኙ እንደሆነ። ነገር ግን አሁንም በዚህም ጉዳይ እግዚአብሔር በእሳቸው በኩል ሆነው ሌሎችንም ሰዎች ተጠቅመው ፍትህ እንዲሰጠን እግዚአብሔርን ባለንበት ሆነን እየጸለይን እንጠብቅ። አመሰግናለሁ።